ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይቶ የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ብቅ ብለናል። ምክንያቱም እርግጠኛ ነኝ መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ። ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ፣ ፖሊሲዎች የተከበሩ፣ የትምህርትን ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩም ይህንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ መዓት እያሉ እውነትን ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? ለምን ሌሎቹን አስቀይረዋልና። ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደግሞ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ